ወንጌል ጥዑም ዜና ዝመለ ብዚ በሓልዮት ናይ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃገረ ስብከት ሰሜን አሜሪካ ክፍለ ትምህርቲ እናተዳለወ ዝቐርብ ሰሙናዊ ናይ ስብከት ወንጌል አገልግሎት እዩ። ዜና ጥዑም ወንጌል አጸባቢያኹም አጽብቑ ምስባክ ናይ ዝዕለት እዚ አምላኽና ይመጽእ ስቕ ድማ ኣይብልን ኣብ ቅድሚኡ ዝባላዕ ሓውሎ ህቦቡላ ንፋስ እውን ይኽብክቦ መዝሙር 50 ፍቕዲ 3 ንባባት ወንጌል ቀዳማይ ተሰሎንቄ ምዕራፍ 4 ካብ ፍቕዲ 13 ክሳዕ ፍጻመ ካልኣይ ጴጥሮስ ምዕራፍ 3 ካብ ፍቕዲ 7 ክሳዕ ፍጻመ ግብረ ሐዋርያት ምዕራፍ 24 ካብ ፍቕዲ 10 ክሳዕ 21 ወንጌል ማቴዎስ ምዕራፍ 24 ካብ ፍቕዲ 1 ክሳዕ 28 ቅዳሴ ዘአትናቴዎስ ወይ ያዕቆብ ዘሱርግ ብስም አቦን ወድን መንፈስ ቅዱስን ሓደ አምላኽ ነታ አምላኽ ዝመጸላ መዓልቲ እናተጸበኹምን እናቃላጠፍኩምን ብቅዱስ ህይወትን ብፍርሃት እግዚአብሔርን ክትነብሩ እዩ ዝግባአኩም። ስለዚ ድማ አቱም ፍቁራተይ ንምጽአቱ እናተጸበኹምሲ ብዘይ መንቅብን ብዘይ ነውርን ምስኡ ሰላም ዘለኩም ኮይንኩም ክትነብሩ ተጋደሉ። ካልኣይ ጴጥሮስ ምዕራፍ 3 ፍቕዲ 11 12 14 ካልኣይ ትርጉም ንመልከት። እነሆ እዚ ዕለት እዚ ናይዚ ዓብይ ጾም ሓምሻይ ሰንበት እዩ። ብመሰረት ስርዓት ቅድስት ቤተ ክርስቲያንና ድማ ደብረ ዘይት ይበሃል። ኣብ ሓደ ዓመተ ግዕዝ ክልተ ናይ ደብረ ዘይት ንኡስ ዘመናት እዮም ዘለውና። እቲ ቀዳማይ ኣብ ዘመነ ነቢያት ካብ ታሕሳስ 4 ክሳዕ ታሕሳስ 6 ዘሎ ንኡስ ዘመን ክኸውን ከሎ ካልኣይ ድማ እዚ ዘለናይ ሓምሻይ ሰንበትን ንኡስ ዘመን እዩ። ደብረ ዘይት ማለት ከረን ዘይቲ ካብ ኢየሩሳሌም ብሸነኽ ምብራቕ ዝርከብን ካብ ኢየሩሳሌም ብ75 ሜትሮ ዝበረኽን ከረን እዩ። እቲ ደብረ ዘይት ዝብል ስሙ ኣእዋም ኣውሊዕ ብብዝሒ ዝርከቦ ከረን ስለ ዝነበረ እዩ። ፍረ ናይ ኣውሊዕ ከዓ እቲ ዝበለጠ ዘይቲ ስለ ዝህብ እቲ ከረን ደብረ ዘይት ወይ ከረን ዘይት ተባህለ። ጎይታና ካብ ገሊላ ናብ ኢየሩሳሌም ኣብ ዝመጸሉ ኩሉ ኣጋጣሚታት ብመዓልቲ ኣብ ቤተ መቕደስ ክምህር ድሕሪ ምውዓሉ ብለይቲ ግን ኣብ ዝኸረን እዚ ክጽሊ ይሓድር ነበረ። ኣብ መዓልቲ ሆሳእና ብዓቢ ክብሪ ተዓጅቡ ናብ ኢየሩሳሌም ዝኣተወ ድማ ካብ ደብረ ዘይት ተበጊሱ እዩ። ናብ ዓርቢ ስቕለት ኣብ ዘውግሐ ለይቲ እውን ኣብ ዝኸረን እዚ ኣብ ዝርከብ ጌቴሰማኔ እናጸለየ ከሎ እዩ ብኣይሁድ ዝተታሕዘ። ክዓርብ ከሎ እውን ካብ ደብረ ዘይት ናብ ሰማይ ዓረገ። ብመሰረት እቲ ኣብ ዘካርያስ ምዕራፍ 14 ፍቕዲ 4 ዘሎ ትንቢት ድማ ብምጽአቱ ምስ ተመልሰ ኣብ ደብረ ዘይት ከም ዝቐውም ይእመን። ጎይታና ብዛዕባ ምጽአቱ ብስፋሕ ዘስተምሃረ ኣብዚ ደብረ ዘይት ኮይኑ እዩ። ነዚ ብዛዕባ ምስጢረ ምጽአት ክትምህረሉ ቅድስቲ ቤተ ክርስቲያንና ዝመረጸቶ ንኡስ ዘመን ደብረ ዘይት ኢላ ሰመየትሉ ምኽንያት ከዓ ንሱ እዩ። ስለዚ እዚ ንኡስ ዘመን እዚ ዘመነ ምጽአት ተባሂሉ እውን ይጽዋዕ እዩ። እቲ ቀዳማይ በቲ ቦታ ክጽዋዕ ከሎ
እቲ ካልኣይ ድማ በቲ ኣርእስቲ ናይቲ ትምህርቲ ተጸዊዑ ማለት እዩ። ኩሉ ናይ ክርስትና ትምህርቲ ነቲ ናይ ጎይታና ምጽኣት ብቑዓት ንምግባር ዝዓለመ እዩ። ምኽንያቱ ዘለኣለማዊ መጻኢና በቲ ኣብ መዓልቲ ምጽኣት ዝወሃበና ፍርዲ እዩ ዝውሰን። እቲ ፍርዲ ድማ ኣብቲ ኣብዛ ምድሪ እዚኣ ኸለና ዝገበርናዮ ግብሪ፣ ዝተዛረብናዮ ቓላት፣ ዝነበረና ዓይነት ናብራን ዝምድናታትን ዝምርከስ እዩ። ምጽኣት እቲ ዝዓበየ ተስፋ ናይ ክርስቲያን እዩ። ምኽንያቱ ሳላ እምነቱን ኣካይድኡን ንምጽኣት ንረብሓኡ ክጥቀመሉ ዘኽእሎ ልቦና ረኺቡ እዩ። ብምጽኣት ተስፋ ዘይገብር ብምድራዊ ተስፋ ጥራሕ ዝናበር ክርስቲያን ኣዝዩ ዘደንግጽ ክርስቲያን እዩ። ስለዚ ኸ እዩ ናይ ጎይታና ባዕሉ ኾነ ናይ ቅዱሳን ሐዋርያቱ ትምህርቱን ኣገልግሎቱን ናብ ምጽኣት ዘተኩር ዝነበረ። ቅድስት ቤተ ክርስቲያንና እውን ኣብቲ ክርስቶስ ባዕሉ ርእሱ ማእዝኑ ዝኾነ መሰረት ነቢያትን ሐዋርያትን ዝተሃንጸት ሰብነት ክርስቶስ ከም ምዃና መጠን ኣርኣያ ጎይታኣን ቅዱሳን ሐዋርያታን ክትስዕብ ስለ ዝግባኣ ብተደጋጋሚ ምስጢረ ምጽኣት ተስተምህረሉ ንኡሳን ዘመናት ሰሪዓትልና ትርከብ። ብዛዕባ ምጽኣት ብስፍሓት ዘስተምህር መሰረተ እምነት ናይ ቅድስት ቤተ ክርስቲያንና ምስጢረ ትንሣኤ ሙታን እዩ። ምኽንያቱ ትንሣኤ ሙታን ኣብ ግዜ ምጽኣት ጎይታና እዩ ዝፍጸም። ቅዱስ ያሬድ ነዚ ዕለት እዚ ዝደረሶ መዝሙር ድማ እንዘ ይነብር እግዚእነ ውስጥ ደብረ ዘይት ዘርእስቱ እዩ። ትርጉሙ ድማ ጎይታና ኣብ ደብረ ዘይት ተቐሚጡ ደቂ መዝሙሩ ብዙሓት ብስመይ ኣነ ክርስቶስ እናበሉ ክመጹ እዮም እሞ ከየስሕቱኹም ተጠንቀቑ፣ ተዳሊኹም ጽንሑ፣ እታ ክሳዕ መወዳእታ ዝዕገስ ንሱ ክድሕን እዩ። ኣብ ግዜ ምጽኣቱ ንወዲ ሰብ ሓይሊ ሰማያትን ምድርን ክናወጽ እዩ። ሽዑ ኩሎም ሓጢአተኛታት ናይዛ ምድሪ እዚኣ ክበኽዮም በሎም። ጎይታ ብትእዛዙን በቓሉን በኣላፍ መላእኽትን ካብ እግዚኣብሔር ብዝኸውን መንፋሕ መለኸትን ክወርድ እዩ። ጎይታ ሰንበትን ፈጣሪ ህይወትን እሞ ኣቦ ኣብታ ሰዓት እቲኣ ካብ ሞት ሓጢአት ይምሓረና። ጎይታ ኣብ ደብረ ዘይት ምስ ተቐመጠ ኩሎም ደቂ መዝሙሩ ናብኡ ቐረቡ። ብዕለተ ሰንበት ድማ ሰላም ንኣኻትኩም ተዳሊኹም ንበሩ በሎም ማለት እዩ። እቲ ነዚ ዕለት እዚ ዝተሰርዐ ንባብ ሓድሽ ኪዳን ብምልኡ እውን ምጽኣት ተኮር ትሕዝቶ ዘለዎ እዩ። ናይዚ ዕለት እዚ ኣርእስትናን ትምህርትናን ካብቲ ናይ ካልኣይ ጴጥሮስ ምዕራፍ 3 ፍቕዲ 1 ክሳብ 18 ንባብና ዝተወስደ እዩ። ንትጽቢት ከ ሕማቕን ጽቡቕን ኣለዎ ድዩ? ብመሰረቱ ኸ እንታይ ትጽቢት እንገብረሉ ጉዳይ ዶለና እዩ? እዛ ንነብረላ ዘለና ግፍዕቲ ዓለም ግዝያዊትን መጽንሒትን እምበር ነባሪት ኣይኮነትን። ንሕና እውን ኣብዛ ዓለም እዚኣ ከም ሓለፍቲ መገዲ ከም ኣጋይሽን ስደተኛታትን እምበር ንስሓ ክሳዕ ዘላ ናይ ምጽናሕ ዕድል እኳ ዘይብልና ሰብ ሓፂር ዕድመ ኢና። እቲ ቐንዲ ሃገርናን ዓለምናን ካሊእ እዩ። ንሓጣን ኮነ ንጻድቃን ነናትና ዓለም ተዳሊልና ኣሎ። ስለዚ ይረዳኣና ኣይረዳኣና፣ ንቀበሎ ኣይንቀበሎ፣ ኣብዛ ዓለም እዚኣ ንሕልፎ ህይወት ናይ ትጽቢት ህይወትን ናብራን እዩ። ነዛ ዓለም እዚኣ ኣጥፊኡ ንምውታት ኣተንስኡ ንህልዋት ከካብ ዘለውዎ ኣኻኺቡ ንትጽቢትና መወዳእታ ዝገብረሉ ድማ እቲ ኣምላኽ ኣማልኽቲ ጎይታ ጎይቶት ንጉስ ነገስታት ዝኾነ ጎይታናን መድሓኒናን ኢየሱስ ክርስቶስ እዩ። ስለዚ ብዓብዩን ብመሰረቱን ትጽቢትና ኢየሱስ እምበር ካልእ ኣይኮነን። እቲ ዝዓበየ ናይ ህይወት ተልእኾና ንኢየሱስ ምጽባይ ጥራሕ እዩ። ዝኾነ ካልእ ተግባርን ተልእኾን የብልናን። ይሕማቕ ይጸብቕ እቲ ኣብዛ ምድሪ እዚኣ እንገብሮ ኩሉ ግብርታት ነዛ ዓባይ ትጽቢትና ንኽነጸብቓ ወይ ንኽንጽይቓ እንገብሮ እዩ። ብሓጢአት እናተቋማጥዕና ክንነብር እንተመሪጽና ነዛ ትጽቢትና ክንጽይቓን ክነጸልምታን ተዓጢቕና ኣለና ማለት እዩ። ብኣንጻሩ ሓጢአት ተጸይፍና ብጽድቂ ክንነብር እንተመሪጽና ድማ ነታ ትጽቢትና ክነጸብቓን ክነድምቓን ዝመረጽና ለባማትን ብልህታትን ሰብ ኮይንና ኣለና ማለት እዩ። ይትረፍ ክርስቲያን ምዃን ዘይምዃን ዋላ ሰብ ምዃን ዘይምዃን እውን ብትጽቢትና እዩ ዝውሰን። ንእንስሳ ወላ ሓንቲ ትጽቢት የብሉን። ምግቡ ማዕሪሩ ደኒኑ ዝበልዓን ዝሰትያን እንተረኺቡ ካብ ተበላዒ ኣራዊት እንተድሒኑ ፍትወቱ ዘስተንፍሰሉ ግዝያዊ መጻምት እንተረኺቡ በቃ ካብዚ ዝሓልፍ ካልእ ጾርን ሓሌቱን ፈጺሙ የብሉን።
ናይ መብዛሕቱ ኣብዛ ገጽ ምድሪ ዝነብር ሰብ ናብራ ካብዚ ናይ እንስሳታት ዝፍለየሉ ወልሓንቲ ነጥቢ የብሉን። ዝሓሸ ክንመሃርን ክምዕብልን ክምህዝን ክሰርሕን ዝኽእል ኣእምሮ ስለ ዝተዋህበና እንስሳታት ክገብርዎ ዘይክእሉ ምድራዊ ጥበባት ኣማዕቢልና ክዳውንቲ ክንለብስ ኣሳእን ክንወዲ ምዕቡል ቴክኖሎጂ ምሂዝና ክንገልገል ኣኽኢልና ይኸውን። እንተኾነ እዚ ምድራዊ ብልጫታት እዚ ይትረፍ ካብ ትጽቢት ካብ እምነት እውን እናረሓቕና ነቲ እንስሳ ምዃን ሓሊፍናየስ ኣጋንንቲ ናብ ምምሳል ይኽብክበና ኣሎ። እቲ ንኣምላኽ ዝጸምእን ዝናፍቕን ናይ ውሽጢ ሰብና ባህሪ እናሃሰሰ ኸይዱ ብዝኸፍአ ደረጃ ምድራውያን እናኾንና ብዘይካዛ ሓላፊት ዓለም ካልእ ተስፋን ትጽቢትን ዘይብልና ኾይንና ንባላሸውን ዘለኣለማዊ መጻኢና ነጸልምትን ኣለና። ነቲ ዝዓበየ ናይ ትጽቢት ጉዳይና ደርቢና ብሓላፍን ዘይረብሕን ጉዳያት ክንወሓጥ ንሰብኣዊ መንነትና ዘይምጥን ናይ ውርደት ምርጫ እዩ። ነዚ ምድራዊ ናይ ትጽቢት ናብራና ብኸመይና ክነጸብቆ ንኽእል? ንርእሱ እቲ ትጽቢትና ኣብ ናብራና ንዘለዎ ግደኸ ብኸመይና ክነስተውዕሎ ንኽእል? ናይዚ ዕለት እዚ መሪሕ ጥቕስና ነዚ ሕቶ እዚ ብንጹር መሊስልና ኣሎ። ጽቡቕ ጌርና ቐሊምናሉ እንተሊና መሪሕ ጥቕስና ናይቲ ንጽበዮ ዘለና ኢየሱስ ኣምላኽነት ዘረጋግጽ ጥቕሲ እዩ። ኢየሱስ መቸም ንጸበዮ ኣይንጸበዮ ኸይመጽ ኣይተርፍን እዩ። እቲ መልእኽቲ ናብ ዕብራውያን ዝጸሓፈ ቅዱስ ጳውሎስ ጎይታ ነቶም ዝጽበይዎ ኩሎም ካብዛ ዓለም እዚኣን ካብ ሞትን ከድሕኖም ከም ዝመጽእ ብኸም ዝስዕብ ኣብርሂልና ኣሎ። ከምቲ ንሰብ ሓንሳእ ምሟት ብድሕሪኡን ፍርዲ ዝተሰርዖ ከምኡ ኸዓ እቲ ንሓጢኣት ብዙሓት ከርሕቕ ኢሉ ሓንሳእ ዝተሰውአ ክርስቶስ ንምድሓን ናይቶም ዝጽበይዎ ካልኣይ ግዜ ክግለጽ እዩ። ዕብራውያን 9:27-28 ኢየሱስ ብመለኸት ሊቀ መላእኽትን ብኣላፋት መላእኽትን ተዓጅቡ ብዘርዕድ ክብሪ ዝመጽእ ነቶም ዝጽበይዎ ንኸድሕን ካብ ኮነ ንዑ ምጽባይ ኣብ ዓይኒ ኣምላኽ ማዕረኽን ደይልዑል ክብሪ ከም ዘለዎ ዘመልክተልና እዩ። ምእንቲ እቶም ዝጽበይዎ ዝመጽእ ማለት ግን ነቶም ዘይጽበይዎ ረሲዕዎም እዩ ማለት ኣይኮነን። ንሳቶም እኳ እንተዘይተጸበይዎ ንኣቶም ክውሕድ ኣፉ ኸፊቱ ዝጽበዮም ዘለኣለማዊ ማሕደር ግን ኣሎ። በእምሮኦምን ብልቦምን እዮም ዘይተጸበይዎ እምበር በቲ ግብራዊ ኣካይዶኦም ግን ድሮ መሪጾሞን ተጸብዮሞን እዮም። ፍሉይነት ናይቶም እሙናት ተጸበይቲ ክርስቶስ ግን በእምሮን ብግብርን ዝጽበዩ ምዃኖም እዩ። ትጽቢትና ኸነጸብቕ ዘኽእለና ነቲ ጎይታና ምስ መጽእ ዝገብሮ ምስ ንፈልጥ ንዕኡ እናዘከርናን ብኡ እናተመራሕናን ምስ ንነብር እዩ። ጎይታና ባዕሉ ኾነ ቅዱሳን ሐዋርያቱ ደጋጊሞም ከም ዝነገሩና ኣብ ግዜ ምጽኣት ነፍሲ ወከፍ ሰብ ከከም ግብሩን ከከም መገድን ይኽፍረድ። እዚ ሓቂ እዚ ካብ መጀመርታ ፍጥረት ጀሚሩ ዝተረጋገጸ ኣብ መጽሓፍ ቅዱስ ኣንቢብካ ዘይውድቕ መርታዖታት ዘለዎ መለኮታዊ ፍትሒ እዩ። ብእልፊ እኩይ ግብሪ ዝተባላሸወ ህይወት ሒዝካ ነቲ ፍትሓውን ጻድቕን ፈራዲ ምጽባይ ካብ በሃም እንስሳ እኳ ዘይትጽበዮ ነውራ ምዕሽነት እዩ። ነቲ ፈቲናን ደጋጊምናን ዝገበርናዮ ግብርታትና ንሕና በዓላትና ንርስዖ እንተኾይንና እኳ ንሱ ግን ኩሉ ዝፈልጥ ኣምላኽ ስለ ዝኾነ ክርስዓልና ክንጽበዮ ኣይግባአን እዩ። ነቲ ዝገበርናዮ ንሱ ንኽፈልጦ ክንገብሮ ኸለና ክርእየና ወይ ክንዛረቦ ኸለና ክሰምዓና ሰብን እዝግን ኣብ ዘይርእይዎ ኣብ ቃልዕ ኣደባባይ ክንገብሮ ናይ ግድን ኣይኮነን። ንሕና ንግብርታትና ምስ ገበርናዮ ጥራሕ ኢና ንፈልጦ። ንሱ ግን ምስ ገበርናዮ ዘይኮነስ ቅድሚ ምፍጣር ዓለም ኣትሒዙ እዩ ዝፈልጦ። ስለዚ ነዚ መለኮታዊ ባህሪ እዚ መዓልትን ለይትን እንተዘኪርናዮ ጥራሕ ኢና ነቲ ትጽቢታዊ ናብራናን ግብርናን ከነጸብቆ ንኽእል። ኣብ ዕጹው ገዛን ኣብ ክውል ቦታን ከለና ኣብ ጸልማት ከለና ምስ ሰብ ኮይንና ኾነ በይንና ኸለና ኩሉ ግዜ ኣብ ቅድሚ ኣምላኽ ከም ዘለና እናሓሰብና ንዕኡ ነቲ ብዒንቲ ስጋ ዘይርኢ ኣምላኽ እውን ኣብ ቅድሚ ዓይኒ ሕልላና ኣቐሚጥና ክንነብር ዝግባአና። ነዛ መንፈሳዊ ጥበብ እዚኣ እንተዘይፈሊጥናያን እንተዘይመሊኽናያን ግን ንትጽቢትና ኾነ ንመጻኢና ብዝኸፍአ መገዲ ኸነጸልምቶ እምበር ከነጸብቆ ኣይከኣለናን እዩ። ነዚ ሓቂ እዚ ኣጽኒዕካ መሓዝ ነቲ ዕለታዊ ናብራና ጥራሕ ዘይኮነ ብመሰረቱ ነቲ ውሽጣዊ ሕልናና እዩ ዝፍውሶ። እዚ ምፍዋስ እዚ ኸዓ ከምቲ መሪሕ ጥቕስና ኣዚዝና ዘሎ ብቕድስናን ብፍርሃት ኣምላኽን ተመሪሕና
መንቀብን ነውርን ዘይብሉ ህይወት ክንነብር እዩ ዘኽእለና ናይ ስጋ ነገር ኮይኑ ብሓጢያት እንተተዓንቀፍና ድማ ነቲ ኣምላኽ ድኻምና ፈሊጡ ዝሰርዓልና ዘንጽህን ዘጽድቕን ዘድሕንን ናይ ንስሓ ምስጢር ተጠቒምና ናብታ ቅድስናና ክንምለስ ንኽእል ኢና ኩሉ እቲ ኣይትግበር ዝብል ገዛ ርእስና ካብ ክፉእ ክንገትእን ክንሕልውን ዝተዋህበና ትእዛዛት ከምኡ እውን እቲ ሰናይና ክዕዝዘልናን ንኣምላኽ ከምስለናን ዝተዋህበና ግበር ዝብል ትእዛዛት ኣጸባብያና ክነጸብቕ ዝሕግዙና ድሕነትና ዝተሰርዑ ናይ ምሕረት ትእዛዛት እዮም ብዓቕሚ ስጋና ክንገብሮ ከምዘይንኽእል ፈሊጡ ግን እቲ ሕያዋይ ኣምላኽ ንዕኡ ክንፍጽሞ ዘኽእለና ስፍሪ ዘይብሉ ጸጋ ኣውሒዝልና እዩ ስለዚ ኣጸባብያና ክነጸብቕ ዘኽእለና ንጹር መምርሕን ዘኽእለና ሓይልን ተዋሂብና ስለ ዘሎ ከነመሳምሰሉ ኾነ ክነመኽንየሉ እንኽእል ዝኾነ ይኹን ጉድለት የልዎን እታ ጉዳይ ናይ ምርጫን ጽቡቕ ፍቓድን ጉዳይ ኮይና ጥራሕ እያ ትተርፍ ማለት እዩ ኣምላኽ ዘመን ትጽቢት ዝሰርዓልና ምኽንያት ግብርናን ኣካይዳናን ከነጸብቕ ንኽገብረና ንረብሓና ኢሉ እምበር ሰንፈላል ክገብረና ብጽቢትና ክሕልለናን ኢሉ ኣይኮነን መንፈሳዊ ብስለትና ዝገሃድ ድማ በቲ ኣምላኽ ንረብሓና ኢሉ ዝሰርዓልና ትጽቢት ብዝለዓለ ደረጃ ክንረብሐሉ ምስ ንኽእል ጥራሕ እዩ እቲ ገና ካብ መንፈሳዊ ቁልዕነት ዘይተናገፈ ሰብ ግና በቲ ንረብሑ ኢሉ ዝተዋህቦ ዕድል ናብ ገሃነም ክሳዕ ምውራድ ክጉዳኣሉ ይነብር ማለት እዩ ንትጽቢትና ክንርስዖን ከነባላሽዎን ዝድርኸና ፈተናታት ኣሎ ዶ ብኸመይና ኸ ከነለልዮን ክንስዕሮን ንኽእል ሰይጣን ኣብ ዝገዛኣ እኪቲ ናይ ሓጢኣት ዓለም ንነብር ስለ ዘለና ኣብ ዘየቋርጽ ፈተና ከም ንነብር ፈጺምና ክንዝንግዖ ዘይግብኣና ሓቂ እዩ ግዳ ሓቂ ዕድመና ሙሉ ኣብ ልዕሊ መፈንጠራን መጻወድያን ኢና ንመላለስ ዘለና ምባል ነቲ ኹንነት ብዝነጸረ መገዲ ዝገልጾ እዩ ከምቲ ብዛዕባ ጎይታና ዲያብሎስ ፎቶንኡ ዘበለ ምስ ወድአ ንግዚኡ ሓደጎ ዝብል ቃል ተጻሒፍልና ዘሎ ንሕና እውን ናብዚ ኣርኣያ ዝገጽና ክንዓብይ ዝግብኣና ዘዋደዶ ኩሉ መጻወድያ መኺኑን ማይ ዓሚኹን ከም ዝተርፍ እንተዘይጌርናዮ እቲ ንምስሊ ወዱ ክመስሉ ቀደም መደቦም ዝብል ቃል ኣባና ይፍጸማሎ ማለት እዩ ዘዝተዋደደ ኩሉ መፈንጠራ እናተዓወተ የዋርደናን የባላሽወናን እንተልዩ ግን ትርጉምን ጻማን ዘይብሉ ጥራሕ ዘይኮነ መሪር ሳዕቤን ዘሎ ኮይኑ ትጽቢትና ይባላሽዋሎ ማለት እዩ ቅዱስ ጳውሎስ ሰይጣን ከይብለጸልናስ ንውዲቱ ኣይንስሕቶን ኢና ከም ዝበለ ጎይታ ኻባና ዝጽበዮ መንፈሳዊ ብስለትን በቕዓትን ነዚዩ ዝመስል ረበማት ኣቦታትና ኣማጻጻ ሰይጣን ዘይፈልጥ ሲ ኣይሞንኩስ ከም ዝብሉ ኩሉ ግዜ ንቑሓትን ጥንቁቓትን ኮይንና ክንነብር ዝግብኣና ጎይታና እቲ ዝኸበደ ናይ መስቀል ፈተና ይጽበዮ እናሃለዎ እኳ ገዛኢ ናይዚ ዓለም እዚኣ ዝኾነ ዲያብሎስ ይመጽእ ኣሎ እሞ ኣባይ ሓንቲ ስልጣን የብሉን ግናኸ ኣነ ነቦ ከም ዘፍቅሮን ከምታ ኣቦ ዝኣዘዘኒ እውን ከም ዝገብር ዓለም ምእንቲ ክትፈልጥሲ ከምዚ ይኸውን ኣሎ ብምባል ዓብዪ ኣርኣያ ሓዲግልና ኣሎ ወንጌል ዮሃንስ ምዕራፍ 14 ፍቕዲ 30-31 ሰይጣን ኣብ ልዕሊኡ ዝኾነ ዓይነት ስልጣን ክህልዎ ዘይከኣለ ብፍቕሪ ኣቦኡ ተደሪኹ ነቲ ኣቦኡ ዝኣዘዞ ኩሉ ይገብር ስለ ዝነበረ እዩ ዝተኣዘዞ ገዲፉ ዘይተኣዘዞ እንተዝገብር ግን ሓጢኣት ስለ ዝገበረ ንሰይጣን ዕድል መሃቦ እሞ ንሱ ኸኣ ብዝኸፍአ መባላሸዎ ነይሩ ኣዳምን ሄዋንን ካብ ገነት ተባሪሮም ናብሮኦም ዝተባላሸወ ሓጢኣት ብምፍጻም ንፈተና ሰይጣን ኢዶም ስለ ዝሃቡ እዩ እሙናትን ጥዑያትን ተጸበይቲ ሰይጣን ብኸመይ ካብ ትጽቢት ከም ዘብክሮም ዝፈልጡ ብልህታት እዮም ሰብ ብሓጢኣት ዝንውር ብዘይካ ዝዓለም እዚኣ ካልእ ትጽቢት ምስ ዘይህልዎ እዩ ነቲ ሰማያዊ ኣምላኽን ነቲ ተዳልዩ ዘሎ ዘለኣለማዊ ዓለምን ህይወትን ዘማዕዱ ሰብ ግን ሓጢኣት ካብቲ ተስፍኡ ከም ዝፈልዮ ስለ ዝፈልጥ ብዘይጠቅም ኮንቱ ምኽንያት ብሓጢኣት ኣይንውርን እዩ ምሕጣእ ማለት ምስቲ ጻድቕ ኣምላኽ ምውጋእ ማለት እዩ ስለዚ ተጸባይ ሰብ ክሓጥእ እንተመሪጹን እንተፈቒዱን ነቲ ትጽቢቱ ኮንቱ ይገብሮ ከም ዘሎ ከስተውዕሎ ይግባእ ምኽንያቱ በቲ ሓጥእ ተግባሩ ናይ ምርጫ ለውጢ ከም ዘይገበረ ግብራዊ መልእኽቲ የመሓላልፍ ኣሎ እቶም ኣብ ማቴዎስ ምዕራፍ 7 ፍቕዲ 21-23 ጎይታና ጠቒስዎም ዘሎ ተጸበይቲ ዓበይቲ ናይ መንፈስ ቅዱስ ውህበታት ዝተዓደሎም ኣገልገልቲ ቤተ ክርስቲያን ዝነበሩ እዮም ንጎይታና ብርግጽ ይጽበይዎ መንባሮም እውን ርዱ እዩ ጎይታ ግን ኣቱም ገበርታ ዓመፃ ኮቶ ኣይፈለጥኩኹምን ካበይ ምዃንኩም ኣይፈልጠኩምን እሞ
ካባይ ረሓቑ ኢሉ መለሰሎም። ሉቃስ 14:25-27 ካብዚ መልሲ እዚ ንትጽቢቶም ዘበላሸወሎም እቲ ዝገብርዎ ዝነበሩ ግብረ ዓመፃ ምዃኑ ንጹር እዩ። እቶም ተጸበይቲ ነቲ ብስም ኢየሱስን ብሓይሊ መንፈስ ቅዱስን ዝፍጸም ዝነበረ ዓበይቲ ተኣምራትን ነቲ ተዓዛቢ ህዝቢ ዘርእዮም ዝነበረ ኣድናቖትን እምበር ነቲ ዘዘውትርዎ ዝነበሩ ግብረ ዓመፃ ፈጺሞም ኣየስተውዓሉሉን። ንሳቶም እኳ ፈትዮም እንተረስዕዎ እቲ ብዓመፆም ነቲ ቅዱስ ተኣምራቱ ዘነውሩሉ ጎይታ ግን ክርስዖ ኣይኮነሉን እዩ። ነቲ መግለጽ ጽድቁን ከኣልነቱን ክኸውን ዝሃቦም ውህበታት ጸጋ ንሳቶም ግን መጎልበብ ክፍኣቶም ብምግባር ንክርስቶስ ናይ ዓመፃ ኣገልጋሊ ኣምሲሎም ነበሩ። ብኸምዚ ኸዓ ንኣገልግሎቶም ኮነ ንትጽቢቶም ከም ዘይሓዊ ገይሮም ኣበላሽውዎ። ነቲ ግብረ ዓመፃ ከዘውትሩ ዘፈንጠሮም ፈተናታት ዲያብሎስ ፈጺሞም ኣየለለይዎን። እቲ ዘዘውትርዎ ዓይነት ዓመፃ ብኸመይ ከም ዘታለሎም ኣይተገልጸልናን፣ ግን ድማ ኣብ ካልእ ክፍልታት መጽሓፍ ቅዱስ ብግህዶ ተነጊሩና እዩ። ንኣብነት ሃዋርያ ይሁዳ ክንጠቅስ ንኽእል ኢና። ወንጌል ዝሰብኽን ከም ኩሎም ብጾቱ ብስም ክርስቶስ ተኣምራት ዝፍጽምን ሃዋርያ ነበረ። እንተኾነ ዲያብሎስ ናብ ልቡ ፍቕሪ ገንዘብን ስሳዕን ስለ ዘስረጸሉ ካብቲ ተኸልኪልዎ ዝኸይድ ዝነበረ ማሕፉዳ ገንዘብ ክሰርቕ ጀመረ። ነዚ ሰራም ኣበሳዚ ብናጽነት ይገብል ስለ ዝሓደጎ ኣብ መወዳእታ ንጎይትኡ ናብ ምሻጥ ማዕበለ። ንትጽቢቱ ፈጺሙ ስለ ዝረስዖን ስለ ዘዋድቖን ነቲ ዘለኣለማዊ መጻኢኡ ዘጸልምት ምርጫ ዕቡዳት ኣልዓለ። ነተን ንጎይትኡ ሸይጡ ዝረኸበን 30 ቅርሺ ገንዘብ ሓንቲ ሳንቲም ከየልዓለለን ድማ ብገዛእ ኢዱ ተሓኒቑ ብታህዋኽ ናብቲ ዝጽበዮ ዝነበረ መሪር ዘለኣለማዊ ስቓይ ኣተወ። ስለዚ ነቶም ንትጽቢትና ዘበላሽው መፈንጠራታት ብልዑል ምስትውዓል ክንጥንቀቐሎም ይግብኣና። ጽቡቕ ይኹን ሕማቕ ተግባር ቅድሚ ምግባርና እዚ ክገብሮ ዝደሊ ዘለኹ ተግባር ንትጽቢተይ ንዘለኣለማዊ መጻኢየይ ብኸመይ ኮን ይጸልዎ ይኸውን ኢልና ክንምርምር ናብ ንኽእለሉ መንፈሳዊ ብስለት ክንዓቢ እንተዘይክኢልና መፈጸምታና ክበላሽወና ይኽእል። ብዛዕባ ትጽቢትና ዕቱባትን ጥንቁቓትን ከይንኹን ዝገብረና ቀልብና ቀልጢፉ ካብ ትጽቢትና ዝዝረፈሉ ምኽንያት እንታይ እዩ? ትጽቢትና ብባህሪኡ መንፈሳዊ እዩ። ኣብ ሰማይ ብዛዕባ ዘሎ ተስፋ ኢና ንጽበይ ዘለና። ብዓይኒ መንፈስ ብእምነት ነማዕድዎ እምበር ብዒንቲ ስጋና ንርእዮ ይኮነን። ነዚ መንፈሳዊ ትጽቢት እዚ ድማ ኣብ ዝሓጠ ዓለም እዚኣ ኮይንና ንጽበይ ኣለና። ንቐልብና ዝሰርቕን ዘይተደላይ መኣዝን ዘትሕዝን ማእልያ ዘይብሉ ኩነታትን የጋጥመና እዩ። ምስ ነፍሲ ወከፍ ዘጋጥመና ምድራዊ ኩነታት ክንዋሳእ ክንብል ነቲ ዝዓበየ ትጽቢትናን ተስፋናን ንርስዖ። እቲ ዝኸፍአ ጌጋናን ጸገምናን ድማ ነቲ ናብራናን ነቲ ትጽቢትናን ነዛምደሉ መንፈሳዊ ብስለት ዘይብልና ምዃኑ እዩ። ክርስቲያን ምዃን ማለት ነቲ ምድራዊ ናብራኻን ዝምድናታትካን ብመንጽርቲ ሰማያዊ ተስፋኻን ትጽቢትካን ምምራሕን ምምሕዳርን ማለት እዩ። ብኻልእ ኣዘራርባ ነቲ ተስፋኻን ትጽቢትካን ኣብቲ መዓልታዊ ናብራኻ ከም ዝገሃድ ምግባር ማለት እዩ። ንኣብነት ሓደገኛ ዝኾነ ናይ ዝሙት ባእሲ ወዘተ ፈተና ከጋጥመና ከሎ ኣይፋለይን ኢልካ ነቲ ዝሙት ተጸይፍካ ቅድስና ምምራጽ፣ ነቲ ባእሲ ተሓሲምካ ሰላምን ፍቕርን ምምራጽ ሓቀኛን ዕቱቡን ተጸባይ ናይ ምዃንካ ኣሉ ዘይበሃሎ ግብራዊ መርትዖ እዩ። ስለዚ ነቲ ብዓይኒ ዘይረአይ ተስፋኻ ኣብቲ ብዓይኒ ዝረአይ ናብራኻ ክትገልጾ እዩ ዝግባእ። ንትጽቢትናን ናብራናን ዘዛምድ መንፈሳዊ ብስለት ከነጥሪ ናይ ግድን እዩ። ትጽቢትና ንናብራና መንፈሳዊ ክገብሮ እንተዘይክኢሉ ይትረፍ ብዛዕባ ትጽቢትና ዕቱባት ክንከውን ብመሰረቱ ትጽቢት ዝበሃል ከም ዘይብልና ይዘቃልዓና። ትጽቢትና ንናብራና የጸብቆ፣ ናብራና ድማ ንትጽቢትና ይገልጾ። ንትጽቢትናን ንናብራናን እንተፋትሒናዮም ግን ካብ ደንበ ኣባጊዕ ኮብሊልና ናብ ደንበ ኣጣል ተጸንቢርና ኣለና ማለት እዩ። እምበኣር ኣጻብያና ከመይ ከም ዘሎ ንመርምር። ዓዲ ብዘይእቱ ትጽቢት ተባላሽናን ነዊርናን ከይንህልው ንጠንቀቕ። ጎይታ ዘመን ትጽቢት ዝሰርዓልና ንኽንረብሓሉ ምዃኑ ኣይንዘንግዕ። ካብ መልክዕና ንላዕሊ ትጽቢትና ከም ዝጽብቕ ርግጠኛታት ንኹን። ጸጋ ጎይታና ኢየሱስ ክርስቶስን ፍቕሪ ኣምላኽን ሕብረት መንፈስ ቅዱስን ምስ ኩላትና ይኹን። ኣሜን።